ያለችው እኛ ፊት ለፊት ነው። ወደድክም ጠላህም ታመጣጣለህ። እሺ ኬት እናምጣው? አንላቀቃትም ማለት ነው። ምንም አታመጣም። ሌላ ነገር ነው የምፈልገው። ምንም አታመጣም። ኖ ረፊያት። ሰላም ድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? አለን ብለናል። ግሬስ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ቪዲዮ ተለቁ ከሁለት ቀን ነው ከአንድ ቀን ቆይታ በኋላ በቪዲዮ ላይ አስተያየት ወይንም ደግሞ ሀሳቤን ለመስጣት ተከስቻለሁ ማለት ነው። በጣም አልተመቸኝም ነበር፣ ስራ ነበር እንግዲህ አለብኝ፣ ለዛን የጠፋሁት። ከመጀመራችሁ በፊት ቪዲዮውን ላይክ ሼር እያደረጋችሁልኝ ጀምሮ ይላችኋለሁ። የኔ ውዶች የኔ ምርጦች በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። እናም ሄርሚ የኔ ቆንጆ የኔ ውድ እህት አብርሽን ይዛ እንደመጣች ይዛ ከሀገር ወጥታ አዝናንታ እንደመጣችው እያያችሁ ነው። አብርሽ ትንሽ ወደ ራሱ ተመልሷል ከበፊቱ። በጣም ደስ የሚል ነገር ነው እና በዚህ አጋጣሚ ሩታ በጣም ተወራጨሽ። ምንድን ነው በጣም ተወራጨሽ? ካለኔ ሰው የለም አልሽ። ምን አይነቷ ናት እቺ? ብናታችሁ እንጂ ምን ሆና ነው ግን? ሲጀመር እኮ የጣሉትን ነገር ሰው ሲያነሳበት እኮ አይወድም ማንም ቢሆን። እሷ ብቻ አይደለችም፣ የጣሉትን ነገር ማለት ነው ሰው ሲያነሳበት አይወዱም። እውነት በቃ እዛው ወድቆ ወይ ተበላሽቶ በስብሶ እንዲቀር ነው ወይ ምን ነገር ሆኖ ማለት እንዲቀር ነው የሚፈልጉት። እና የሩታም ምኞት እንደዛ ነበረ እና አልተሳካለትም። ሄርሚ የኔ ውድ የኔ ጀግና እህት ከአብርሽ ጋር ሆነ እሱ በከፋበት ሰዓት አብሮ ሆነ አበረታታ፣ ከጎኑ ቆማ በጣም ደስ የሚል ፍቅር እያሳለፉ እዚህ ደርሷል ማለት ነው። መቼም ሰው ጥሩ ነገር ሲያጋጥምና ጥሩ ነገር ሲያሳልፍ ማይወድ ብዙ ሰዎች አሉና እንዲለያዩ ተደረገ ማለት ነው በመሀል እንዳያችሁ ከሆነ። ከዛም በኋላም ደግሞ ተለያይቶም አልቀሩም ደግሞ ይዛው ጠፋች ማለት ነው። በሚገርም ሁኔታ እውነት ተገናኝቷል ከአብርሽ ጋር። ይዛው ጠፍታ ከሀገር እንደው ትንሽ ወደ ራሱ ምልስ አርጋ ነው ይዛ የመጣችው ማለት ነው። በጣም ደስ ብሎኛል። በዚህ አጋጣሚ ደስታዬን መግለጽ ፈልጋለሁ። በጣም ከምላችሁ በላይ ደስ ብሎኛል። እስቲ ቪዲዮውን አብረን እንመልከትላችኋለሁ። በዚህ ቪዲዮ ግን አብርሽ አልመጣም። አብርሽ በዛኛው ቪዲዮ ነው ያለውና እስቲ የሩታንና የሄርሚን ጭቅጭቅ ለማንኛውም ሊጋብዛችሁ። እስከ ዛሬ እኮ ታገሰን አይደል? እስከ ዛሬ ታገሰን ያለ ፍላጎቱ ልጁ እኮ እስከ ዛሬ ወስደው እኮ የት እንደወሰደች አልሰማህም እኮ መጥቶ ይንገረን። እሺ እኮ ተረጋጋ። እኮ ምላችሁ ችግር የለውም። መጥቶ እኮ ይናገር ልጁ እኮ ይናገር ይምጣ። መጀመሪያ ተረጋጋ። ደምሮ ምረጋጋው ካንተ ጋር ደምሮ ምረጋጋው። ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬም እንግዲህ ወደ እናንተ ተመልሰን መተናል። እስካሁን አብርሃምን አላገኘነውም። እያያችሁ ነው። ብዙ ቦታ አብርሃም ለመፈለግ ብዙ ነገር እያደረገ ነው። እኔም ሩታም እንደዚሁም ሌሎችም ሰዎች እና እስካሁን ግን አላገኘነውም አብርሃምን እና ዛሬ ግን ያው ሄርሜላ በግድም ቢሆን በስልክ አውርተናት ይዤው እመጣለሁ ብላናለችና ሲሩታ ያንዳንድ የምትዩ ነገር ካለ ነው በጣም ደክሞኛል። ምክንያቱም የሰው ልጅ አለ ፍላጎቱ ማስገደድ ተገቢ። የኔ ወንድም አለ ፍላጎቱ እናንተ ናችሁ። አለ ፍላጎቱ ደብቃችሁ አስራችሁ ቤት ውስጥ ልታስቀምጡት የነበረው እንጂ ሄርሚ አለ ፍላጎቱ አይደለም ይዛ የወጣችሁ፣ በፍላጎቱ ገባችሁ። እናንተ አንተና የሩታ ሀሳብ ምን እንደሆነ ያልገባኝም እኔ እውነት በጣም ነው ግራ የሚገባኝ የእናንተ ነገር፣ የሁለታችሁ ነገር ማለት ነው። ሩታ ከዚህ በፊት ዴቪን እንኳን ታከብሮ ነበር። አሁን ምንም ነገር በቃ ለዴቭ ክብር የላትም። ብዙ ችግር የለም። ዴቪን ከብዙ በላይ በፊት ታከብሮ ነበር እና እንዳያችሁት ቀና ብላ እንኳን አታየውም ነበር። አሁን ግን እንደዚህ መገላመጥ ጀመረች ማለት ነው እሱንም
እሱም በጣም ነበር የሚያከብራት። አሁን ግን አይደለም። የራሷ ነው ክብሯን ዝቅ ያደረገችው እቺ ብሽቲ የሆነች ሴት ለክስክስ በጣም የምታስጠላኝ። በነገራችን ላይ እውነት እኔ በተናገርኩት ከላም በተናገርኩት ቋንቋ እኔ እውነት በጣም ይቅርታ ጠይቃችኋለሁና እንደዚህ ደግሞ እኔ ድምጼን ቀንሼ የሚያወራው ሰዎች እኔ ጋር ስላሉ ነው። በሬ ፊት ለፊት ቁጭ ብለዋልና ለዛ ነው ድምጼን ቅንስ አደረኩት እና ይቅርታ ይላችኋለሁ የኔ ውዶች። የኤፍሬምና የሩታ ነገር በጣም ነው ግራ የሚገባን። ለእኔም በጣም እውነት በጣም ግራ የገባኝ ነገር የእነሱ ሀሳባቸው እንደሆነ ያልገባኝ ብቻ አብርሽ ከነሱ ጋር ብቻ ተገናኝቶ ከነሱ ጋር ተሳስሮ አስራው ቤት ማስቀመጥ ነው ሀሳቧ መሰለኝና እኔ እንጃ። እኔ በዚህ ላይ ምንም አስተያየት የሚሰጥበት ነገር የለኝም። ይቅርታ አድርጉልኝና እውነት በፊት ወጥቶ ሰርቶ ስቀው ወዳ ወዲህ ብሎ ቤተሰቡ የሚያግዝ ጓደኞቹን የሚረዳ ልጅ ዛሬ አስራው ቤት ውስጥ ለማስቀመጥ አይሳካልሽም። አብሽን አትክፈች፣ እኔ ነገርኩሽ። እና እንደዚህ ነው የኔ ውዶች። እኔ ቪዲዮውን አላበዛባችሁ ምክንያቱም ያለሁበት ቦታ ረጅም ቪዲዮ ለመልቀቅ አይፈቅድልኝም። ምክንያቱም ኔትወርክ የለምና አፕሎድ አያደርግም። 24 ሰዓት ነው የሚቀመጠው አፕሎድ ለማድረግ ማለት ነው። ስለዚህ እኔ አጠር እያደረኩ ነው የሚሰጣችሁ ማለት ነው። እና በሌላ ቪዲዮ እስክንገናኝ ባይ ባይ እላችኋለሁ የኔ ውዶች፣ እወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ። ቪዲዮውን እስከ መጨረሻ ይዩልኝ በእናታችሁ፣ ሰዓት እንዲሞላልኝ ማለት ነው የኔ ውዶች፣ እወዳችኋለሁ። ባይ ባይ። ስለዚህ ነው አንቺ አመጣለሁ አንድ ነገር ልንገር። አንተ እኛም ፈልገን እንዳልመጣው ሁሉ እኛም እናንተ ፈልገን አለም ዴስ ስለጠራን። ስለዚህ እኛ ደግሞ የመጣ ነው አብርሃም ሄርሜላ አመጣዋለሁ